ከዚህ ቀደም በእናቴ ተናግሮኝ ነበረ እግዚአብሔር ብሎኛል። በጆሮ የሰማሁት የዛን ቀን ነው የመሰከረው። እግዚአብሔር በእናቴ ፕራይም ሚኒስትር እንደምሆን ተነግሮኝ ነበር። ይሄ እሷ ያለችኝ ማጽኛ ነው አለ። እዛ ጌታ ኢየሱስን ፕራይም ሚኒስትር ሆነ። አይገርመኝም። እኔ ሰው አሁን የሱ ፕራይም ሚኒስትር መሆን የዚህ ሀገር የአሜሪካ መንግስት ፕሬዚደንት መሆን ዋናው በክርስቶስ ኢየሱስ መሆናቸውን የሚያስደንቅ ዋናው ከሲኦል መትረፋቸው ነው። ያው ፕራይም ሚኒስትር ቢሆን የዛሬ የፈለገ ብትለው እዚህ እንትኑ ንግስናው ላይ ለዘላለም አይቀመጥበትም። የፈለገ ቢሆን ይወርዳል። ምንም በጥሩም ወዶም ሳይሆን በግዱም ብቻ መልቀቁ አይቀርም። ዋናው ግን ማን አለው ስትል ኢየሱስ አለው ነው። የዚህ ሀገር መንግስት እኮ አሁን 4 ዓመት ከዚህ በኋላ እኮ ሊወርድ ይችላል አይደል? ማን ነው ይሄ ሰው ግን አለው ስትል ሰው በክርስቶስ ከዳነ ነው። እኔ ዋናው የሀገር መሪ ይሁን ፕሬዝደንት ይሁን ሌባ ይሁን ወንበዴ ይሁን ምንም ይሁን ሰው ክርስቶስን ኢየሱስ ሲቀበልና ሲድን ላይፉና ህይወቱ ይለወጣል። እሱ ነው ዋናው እንጂ ፕራይም ሚኒስትር መሆን አያድንም። ትክክል። አይንም የምለው ነው። የቅርብ ሰው ዶክተር አብይን የሚያውቀው በፊት እንደዚህ ጠቅላይ ሚኒስትር ከመሆኑ በፊት በጣም አብረው ኢንሳ ላይ ይሰሩ ነበረ። የቅርብ ሰው እኔ የቅርብ የኔ በቃ የቅርብ እና በጣም እንስፍስፍ የነበረ ሰው ነው። በጣም ሰው የሚወድ እንዲያው እንትን እያጸዱ አሮጊቶች ምናምን ክሊን ያደርጋሉ ቢሮ። በዛ ዞሮ ነው የሚመጣው። የሰውን ማለት ሰው ሲያጸዳ ሲወለውል እንትን ላለ ማለት በዛ ዞሮ ያደርጋል። የዛኔ የሚያደርጉት ነገሮች እጅግ ለሰው ያለው ክብር ምን እጅግ ብዙ ሰው ይወደዋል። በቅርብ የሚያውቁት ለማያውቁት ደግሞ የእኛ ሰው አስቸጋሪ ነው። እውነት ለመናገር አፍሪካን መምራት መረገም ነው። እውነት ልናገር የአፍሪካ ያለውን ህዝብ መምራት መረገም እንደሆነ አውቃለሁ። ምንም ነገር ብትሰሪ አንድች ነገር ስህተትሽን አውጥቶ ያንቺን ስም ለማጥፋት የሚሄድ አሁንም ነገሮች እየተጋጋሉ የመጡት በእኛው ድክመት ነው። እርስ በራስ ከመባላት ውጭ ለራስ እንኳን የሚሆን ብዙ ነገር የለም እና እግዚአብሔር አምላክ እኔ የማስበው ኢትዮጵያን ይባርክ፣ ኢትዮጵያን ሰላሟን ያብዛ። ህዝቡ እርስ በራስ ሰላም ከፈጠረ ነገሮቹ ላይ ይስተካከላሉ ብዬ የማምን ሰው ነኝ እና ነገሮች ሰዓትም እየሄዱ ስለሆነ አጠር አድርገን ቢኒሻ ምንድን ነው በቪዲዮ ያልወጣው? ሜካፕ የለም እንዴ? ያው ስለሆነ ነው። 1 ደቂቃ ብቻ ስጡኝ። የሆነ ቦታ ሜካፕ አስተካክል። 1 ደቂቃ ብቻ እስከዛ የእኛን እንትን እናድርገውና በጣም ደስ የሚል ነገር ነው። በጣም ለሚያውቋት በተለይ አንዳንድ ሰዎች የሚገርመኝ መልካም የሰሩ ሰዎችን ማመስገን ማድነቅ አንፍራ። ይቅርታ እኔ እውነት ለመናገር አሁን ስለ አብይ እኔ አልሰበኩኝም። እኔ የሰበኩት ስለ ኢየሱስ። ኮመንት አንቺ አዲስ ስለሆንሽ ነው። ታያቸው እነሱን ታያቸው የነበረውን በዛ ጊዜ የነበረውን ነው አንቺ አወራሽው። አንቺ ስብከትሽ ሁላ ክርስቶስ እንጂ አብይ አይደለም፣ ማንም አይደለም። ስለ አገረ ገዢዎች ሰብከሽ አታውቂም። ኤኒዌይስ ወደ ተያቸው። ኮመንትማ የፈለጉትን ይላሉ። የእኛ ሰው የሚያስፈልገው እንደ መንግስቱ ኃይለማርያም ያለ ሰው ነው። እውነት ለመናገር በእውነት አበሻ በምንም መልኩ የአንቺን ስህተት እንጂ የአንቺን መልካምነት ማውራት አይፈልግም። አሁን ለምሳሌ የሰውን አመስግነሽ ቪዲዮ ስሪ እና ሰውን ተሳድበሽ ቪዲዮ ስሪ። ሰውን ተሳድበሽ የሰራሽው ላይ ልክ ነሽ ትክክል ነሽ ምናምን እያለ በጣም ቫይራል ይወጣል። ሰውን አመስግነሽ ስሪ። ሁለት ላይ አበሻ ምስጋናን አናቅ፣ መከባበርን አናቅ፣ ማስመሰል ጎበዝ ነን። ውስጣችን ጌታ ስለሌለ ውስጣችን የለውም መንፈስ ቅዱስ ስላልሞላው ሁሉ ነገራችን ምንድነው? የሰውን ነገር ክፋት ማውራት ነው። እና እኔ ደጋግሜ ስለ አንቺ መልካም የተናገርኩት በህይወቴ ስላየሁሽ፣ በህይወቴ ላይ ኤቭሪዴይ የሆነ ነገስታ የሆንዬ እንዴት ነህ? ሰላም ነው? ለልጆቼ፣ ለባለቤት፣ ለቤተሰብ፣ ለሁሉም በርታ፣ እግዚአብሔር ይፈልጋል፣ ጌታ ያገኘሃል፣ በአንተ እግዚአብሔር ይደሰታል። ሩቅ አይደለም።
እመነኝ እያልሽ ብዙ ጊዜ የምትይ እህቴ ነች። እውነት ነው። ለዛም ነው በጣም ማከብረሽ የምወድሽ። ነገ ይሰድባታል ሲሉኝ ስንት ዓመት አለፈው? 10 ዓመት አለፈው። ነገ ይሰድባል። እኔ የምናገረው መርጫ እውነት ነው። ሶሻል ሚዲያ ላይ የሚመላለሱ ሰዎች አይደሉም። እነሱ ለሰው መልስ የሚሰጡ ሰዎች አይደሉም። ጨዋዎችን የምነካበት ምንም ሚዛናዊ ነገር አልነበረም። ጨዋዎች ተነክቶ አያውቁም። በእኔ ፔጅ ላይ ጨዋ ተነክቶ አያውቅም። ጨዋ አይነካም። ስለዚህ አሁንም ወንጌል ለምሳሌ በወንድና በሴት ወንጌል ልናገር አንድ ነገር እና ወደ ቢኒሻ ሄዳለ። አብዛኛው በዓለም ላይ ነው ማውራሽ። በሴት ወንጌላውያን አንድ ወንድ ልጅ ተደፈረ የሚባል አታመጭም። ወርልድ ነው ማውራሽ። በሼክ የተደፈሩ አሉ፣ በፓስተሮች፣ በዲያቆኖች፣ በቄሶች የተደፈሩ ህፃናት ብዙ አሉ፣ ሴቶችም ጭምር። በአንድ ሴት ወንጌላዊ ልጆች ተደፈሩ፣ ህፃናት ተደፈሩ ተብሎ ግን አንድ ኒውስ አይቼም ሰምቼም አላውቅም። ስለዚህ አብዛኛው ጊዜ እግዚአብሔር ከመረጣቸው ሴቶችን በትልቁ በረከቱን ሰጥቶ ነው የሚመርጣቸው፣ በትልቁ። ስለዚህ ይህን ነገር ምንድን ነው ብዙ ጊዜ ወንዶች በስጋ ሲሸነፉ ብዙ ጊዜ አለ። ብዙ ጊዜ ተሸናፊዎች ወንዶች ናቸው። ስለዚህ አንዳንድ ወንዶች መልካም እንደሆናችሁ በኃጢአት እንዳልወደቃችሁ ስትመጻደቁ ሳይ እደነቃለሁ። በጣም ነው የምደነቀው። ስለዚህ እኔ ያንቺን በእግዚአብሔር መጠራት እማምን ሰው ነኝ። እግዚአብሔር በጣም ተገልጦ የሰራብሽ ድንቅ እህታችን ስለሆንሽ እኔ እንድትበረቺ ሌሎቹንም እንደዚህ እኔም ብቻ ሳልሆን ምናልባት ለብዙ ሰው እንደምትጸልይ አውቃለሁ። ተስፋ አትቆርጪም። በምትጸልያቸው ሰዎች አፍረሽ አታቂም። መጨረሻ ላይ ወደ ጌታ ትሰበስቢያለሽ እና በእሱ እጅግ አድርጌ አመሰግንሻለሁ። ቤኒሻዬ እስቲ ምስክርነቶችን አንዳንድ የምታውቃቸውን ስለ ነቢት ብትነግረኝ ደስ ይለኛል። ወንድማችን እንኳን ደህና መጣ። እኔ ልጅ አዋቂ ነው የምለው ሁሌ ሽማግሌ እኮ ናቸው እሳቸው። ሰላም ብያለሁ ማሚ፣ ፕሮፌት ቡርቴ፣ ዮኒዬ፣ ሁላችንም ሰላም ብያለሁ። ይቅርታ እንግዲህ መንገድ ላይ ስለሆንኩ ነው። ምንም ፕሮቶኮል የለም፣ ምንም ሜካፕ ምናምን አይደለም። ወደ ማሚ ወይም ወደ እኛ ማሚ የምንላት እንደ እናታችን ስለምናያት ነው። ነቢት ብርቱካን፣ ወደ እሷ ከመሄዴ በፊት ዮኒዬ እንኳን ደስ ያለ፣ እንኳን በነፃ ወደ መንግስቱ ተቀላቀልክ። እንኳን ይሄ ኑ ወደ አባቴ ብሩካን ግቡ ወደሚባልበት መንግስት ኢየሱስን በማመን ብቻ ኢየሱስን እንደ ግልህ አዳኝ አድርገህ በመቀበል ብቻ የዘላለም ሕይወት ወደምታገኝበት ሰላም፣ እረፍት ወደ ሞላበት እንዲሁም ደግሞ የሰው ዓይን ያላያት የሰው ጆሮ ያልሰማት የሰው እጅ ወዳልዳሰሳት ወደ መንግስተ ሰማያት ገባ ብዬ ነው ማሰበው። ምክንያቱም መጽሐፍ ቅዱስ በኢየሱስ ክርስቶስ ባመንበት በዚያ ሰከንድ በአብ ቀኝ እንደምንቀመጥ መጽሐፍ ቅዱስ ስለሚነግረን ማለት ነውና ዮኒ በጣም ለአንተ ደስ ብሎኛል። ብዙ ሰዎች አሁን የሚሉ ያሉ ነገ ደግሞ ሙስሊም ይሆናል፣ ነገ ደግሞ ዋትኤቨር ኢት ኢዝ ኢየሱስን ዛሬ አግኝተዋል፣ ፊል አድርገዋል ብዬ አስባለሁ። ምንም ነገር ቢሆን እኛ የቆምን ብንመስል እናውቀዋለን። ሁላችንም እየተንሸራተትን እየወደቅን እግዚአብሔር እየደገፈን እግዚአብሔር እያነሳን ጉልበት እየሆነን የመጣን ሰዎች ነን እና በጣም ደስታዬ ወደር የለውም ለአንተ ያለኝ ዮኒን። ምክንያቱም አውቀዋለሁ፣ ዛሬ አይደለም ዮኒ። በነገራችን ላይ በጣም እኔ አንዳንዴ እንደዚህ ሶሻል ሚዲያ ላይ የምናውቃቸው ይሳደባሉ፣ ይሄን ሀሳብ ያመጣሉ የሚሉ ሰዎች ጋር እኩል አድርገው ሲያዩት በጣም ይገርመኛል። ዮኒ እንደዚህ አይነት ልብ የሌለው ሰው ነው። ይጫወታል፣ ይስቃል፣ ያወራል፣ ፊሊንጉን ይናገራል፣ ሁላችንም እንደምናወራው እና ልቡ በቅንነት የተሞላ ሰው ነው። ምንም በሉት ምንም ዮኒን እዛ ውስጥ ማስተዋል የሚችልባቸው በጣም ብዙ ነገሮች አሉና በዛ አስተውያለሁ። እኔ በነበረኝ በዚህ የሶሻል ሚዲያ ዘመኔ አይቻለሁ እና እግዚአብሔር ደግሞ መርጦሃል። አንተ ሳትመርጠው ራሱን የመረጠ መመረጥ ነው እና በጣም ደስ ብሎኛል ዮኒዬ። በጣም ነው የምወድህ ከድሮም ስለምን እስከ ሰዎች ጋርም ሳወራ የምናገረው ነገር ስለሆነ ዳግም ወደ መንግስቱ ስለፈለስክ ደስ ብሎኛል ዮኒዬ። ስለ ማሚ ስመለስ ማሚን እንግዲህ የዛሬ 10 ዓመት ልጅ እያለሁ ያክል ነው ማውቃት እና ብዙ ነገር አለ በማሚ ወይም በነቢት ብርቱካን እግዚአብሔር ያልሰራው ነገር የለም ብዬ አስባለሁ።
ምክንያቱም ከሷ ጋር አብሬ ነው ቸርች ያደግኩት። በዝማሬም አብሬ ያገለገልኩ ኳየር ሁኜም በብዙ ነገር ሶሻል ሚዲያም እንዲያውም ማሚ በነገራችን ላይ ወይም ነቢት ብርቱካን ብዬ ልጥራት ለዛሬ ማሚ ይቅርና ስንደዋወል ብቻ ላለውና ብልጥ ሰው አይደለችም። በዚህ ምድር ላይ ለመኖር የሚያስፈልጉ ነገሮች የምትጓጓ ሰው አይደለችም። የእግዚአብሔር ክብር የሚናፍቃት ሴት፣ እግዚአብሔርን መንካት መዳሰስ የምትፈልግ ሴት፣ የሰዎች ደስታ የሚያስለቅሳት ሴት። የሚገርማችሁ ነገር በእጇ ላይ ብዙ ተአምራት ሲደረግ አይቻለሁ። እግዚአብሔር ከአንደበቷ ጋር ሆኖ ማይጠገነውን ነገር ሲጠግን አይቻለሁ እና ብዙ የታመሙ ሰዎች ሲመጡ አስታውሳለሁ። የእግዚአብሔር ሴት ነች። እግዚአብሔር ስልጣኑን ሰጥቷታል። መፈወስ ትችላለች። እጇን ጭና መጸለይ ትችላለች። ግን ይሄ እናትነት የሚባለው ነገር ያልወጣላት ሴት ነች እና አብራ አልቅሳ የሚፈወሱ ሰዎች ናቸው። አልቅሳ ነው የምትጸልይላቸው። አልቅሳ ማለት እንደሚፈወሱ እያመነች ግን የሰዎች መንፊል የምታደርግ እያለቀሰች የምትጸልይ። እኔ ብዙ ጊዜ ለአንዳንድ ጓደኞቼም ነግራቸዋለሁ። ነቢት ብርቱካን ከአፏ ያወጣችው ነገር ሁሉም ነገር ይሆናል። ያዘነችበት ሰው ከመንገድ ወጥቶ አይቻለሁ። ከሰውነት ተራ ወጥቶ አይቻለሁ። ምክንያቱም ልቧ ንጹህ ስለሆነ እግዚአብሔር ከእሷ ጋር የሚሰራ ሴት እንደሆነች ስለማር እና እግዚአብሔር ሩቅ ነው ይሰማናል ብዬ አስባለሁ። ይሄ ፊሊንግ ብዙ ሰዎች ጋር ያለ ይመስለኛል። እኔ ጋር ብቻ አይመስለኝም ይሄ ስሜት ያለው እና ግን ከነቢት ብርቱካን ጋር እግዚአብሔር ሲሰራ አይቻልም። ቅርብ መሆኑን አይቻልም። በነገራችን ቅርብ መሆኑን አይቻልም። ለሰዎች ብቻ አይደለም መልእክት የምታመጣው፣ ትንቢት የምትናገረው ሀገራዊ ነገሮችን ነክታ ያልሆነ እስካሁን ድረስ አይቻላል። ኢቭን ከማረሳቸው ነገሮች በጣም ፈጣን ከሷ ከምትናገራቸው ነገሮች ከመፍጠኑ የተነሳ እዚህ አካባቢ የምታስታውስሽ ከሆነ ማሚ በጣም ብዙ ድንቅ ነገሮች አሉ። ዛሬ ቁጭ ብዬ ላወራችሁ ግን የሚያልቅ ነገር አይደለም። ግን ቢያንስ በልጅነት አምሮ ከያዝኳቸው ነገሮች እግዚአብሔር ከሷ ጋር ሲሰራ ካየሁበት ነገር ቸርች ላይ አንገታቸው ማይሰራ እንደዚህ መንቀሳቀስ ማይችሉ ሰዎች ጀስ የኢየሱስ የስሙ ኃይል የሚል ጨርቅ ነበረ እሷ የምትጸልይበት እና እሱም ብቻ አስነቅሳቸው እዚህ ይሄ ታሽጎ የመጣላቸው ነገር ፈተው የሄዱ ሰዎች፣ ክራንቻቸውን ጥለው ዊልቸራቸውን ጥለው የሄዱ ሰዎች አስታውሳለሁ። ኢቭን የኔ ጓደኛ ወንድም እንኳን በማይግሪን በሽታ በጣም የሚሰቃይ ሰው ነው። ማይግሪን በሽታ ስላችሁ ቀላል ማይግሪን አይደለም። ጭንቅላቱን በጨርቅ የሚያስር በቃ ከጭንቀቱና ከህመሙ የተነሳ ሶፋ ውስጥ የሚገባ ፍራሽ ውስጥ የሚገባ ያልወሰዱት የህክምና ቦታ የለም። ከቅርበት ነው የምነግራችሁ። ቸርች ላይ የተመሰከሩት ሺህ ከሚሊዮን ናቸው። ግን ይሄ ሰው እስካሁን ድረስ ተፈውሷል። እንደዚህ አይነት ሰው እንኳን ሐኪም ያልፈውሰው የሚባሉ ያላዩትን ነገር እግዚአብሔር በሷ በአንድ ቃል በኢየሱስ የስሙ ኃይል ብላ ስትጠራ እግዚአብሔር ከሷ ጋር እጁን ሲዘረጋ ይቻላል። እና አንዳንዴ አሁን በምናያቸው በተለይ ደግሞ ሶሻል ሚዲያ ላይ ቲክቶክን በሉት ዩቲዩብ ምንም ላይ በምናያቸው የሚያስቁ አገልጋይ የሚባሉ በሏቸው ነቢያት፣ ፓስተር የሚባሉ ሰዎች ማፌዣ ስንሆን እናያለን። በተለይ በእኛ እምነትና ግን የእውነት እግዚአብሔር እንዳለ እግዚአብሔር በዚህ ዘመንም ነብይን እንዳስነሳ እግዚአብሔር በዚህ ዘመን በሰዎች አልፎ እንደሚሰራ ያየሁት በነቢት ብርቱካን ነው። እስቲል ካፏ ያወጣችው ቃል ይሆንባቸዋል። እኔ እንዲያውም አንዳንዴም አሁንም አሜሪካ ላይም ቸርች እያገለገለች እንደሆነ አውቃለሁ። ሶሻል ሚዲያ ላይም ቲክቶክ ላይም እንዲያውም በእኛ ጭቅጨቃ ነው። እሷ አትወድም ሶሻል ሚዲያ ላይ መምጣት። ኮሜንት በጣም የሚያስጨንቃት ሰው ነች። ብዙ ነገር የሚያስጨንቃት ሰዎች ነች። ድፈሪ ያንቺን አገልግሎት የተጠቀሙ ሰዎች አሉ። በአንድ ላይቭ ስገባ እንኳን ታች ላይ ኮሜንት ላይ ልጅ አልወለዱ በቀደም እኮ መቼ 3 ወር ከ4 ወር በፊት እኮ ጸልየሽልን አረገዝን 10 ዓመት ቆይተን ምናምን የሚሉ ሰዎች ኮሜንቱን የሚሞላ ሰው ነች እና እግዚአብሔር የሚሰራባት ሴት ነች። እንድትጠቀሙባት እንፈልጋለሁ። አንድ ሁለት ነገር ግን ብቻ ልናገር ስለ ነቢት ብርቱካን ወይም ስለ ማሚ። አስታውሳለሁ ያለፉት ጠቅላይ ሚኒስትር መለስ ዜናዊ ሲሞቱ ብቸኛዋ ኢትዮጵያዊት ትንቢት የተናገረችው እሷ ነበረች። ጠቅላይ ሚኒስትሩ እንደታመሙ ትናገር ነበር። ቴሌቪዥን ሳይነግረን፣ ሶሻል ሚዲያ የምትሉት ነገር ሳይነግረን፣ ፌስቡክ የሚባለው ነገር ሳይነግረን ኢቭን እንደማይመለሱ ከሄዱበት ቦታ በህይወት እንደማይመጡ በድፍረት የምትናገር ሴት ነበረች እና እንዴት ነው ማትፈራው? እግዚአብሔር ቢናገራትስ እል ነበረ። ግን ክርስቶስ በውስጧ ስለሚሰራ መንፈስ ቅዱስ ያን ነገር ያረጋግጥናል። ተናግራ ያልሆነ ነገር ሀገሪቱ ላይ የለም። አሁን የምንኖረውን ህይወት ራሱ ትናገር ነበር። ምንም በሌለበት ደመና በሌለበት ለውጥ እንደሚመጣ የሆነ ነገር እንደሚሆን የምታወራቸው ነገሮች ነበሩ። እግዚአብሔር ከእሷ ጋር ስለሆነ ሲያሳያት ስለነበርና
እኔ ከነቢት ብርቱካንም ጋር አብራችሁ እንድትቆሙ ፈልጋለሁ። ዋናው ነገር የዮኒዬ ጉዳይ ቢሆንም ደስታችን ደስታ ቢሆንም ዛሬ ከዮኒን እና ማሚን እንዴት ሪስፔክት እንደሚያረጋት አውቃለሁ። ማሚን ብዙ ጊዜ እንዲያውም አንዴም ላይቭ ገብተን ሰዎች ኮሜንት ላይ ነገ ይሰድብሻል ምናምን ሲሉ አንተም እየተናገርክ ነበር። የዛሬ ጓደኝነት አይደለም ያላቸው ዮኒና ማሚ በጣም ብዙ ጊዜያትን ጓደኝነት ያሳለፉና ምንም በዚህ ጉዳይ አታስቡ። ነቢት ቡርቴ ዛሬም ስላየሁሽ ደስ ብሎኛል። በተለይ ደግሞ በጣም 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 ከምንወደው ሪስፔክት ከምናደርገው እኔ ውስጡን ነው ማቀው የዮኒን ውስጡን ነው ማየው። ሚዲያ ላይ የሚመጣልኝ ነገሮች አለ ውስጡ ምን አይነት ቅንነት እንዳለበት አውቃለሁ። የሆነች ቴክስት አድርጌለት እንኳን በምን ፍጥነት እንደሚመልስልኝ አውቃለሁ። ምን አይነት መልካም እንደሆነ ካዘቱ ጋር የሚዝናና ዳኛ ይመስለናል እንጂ ይሄ ጠበቃ ነው። ለዚህ ቀን ስላበቃኝ አምላኬን አመሰግናለሁ። ከኔ በዚህ የሆነ ነገር የለምና እግዚአብሔር አምላክ ከኔ የሆነ ስለሌለ አመሰግነዋለሁ። እኔ ሳልሆን ሌሎቻችሁም ወንድምና እህቶቼ እረፍት የሚገኘው እንዳልኳችሁ በጌታ ስትሆኑ ነው። የሃይማኖት ጉዳይ አይደለም። ሃይማኖት አልሰብካችሁም። እኔ ወይም ደግሞ ስለ ሃይማኖት እየተናገርኩ አይደለም። ስለ እምነት ነው። ህይወት ክርስቶስ ነው። ህይወትም መንገድም እኔ ሆነኝ ነው የሚለው። መንገድም ህይወትም መዳንም በሌላ በማንም እንደሌለ እግዚአብሔር አምላክ በአንድያ ልጁ ተናግሯል። መጽሐፍ ቅዱስ ላይ ቁልጭ አድርጎ ያስቀመጠልን እሱ እያለ ብዙ ቦታ ዳክረናል። ሁላችን የምወደው የማከብረው የማመልከው ይመስለኝ ነበር። አምልኮ የሚታወቀው በአንደበት ነው። አንደበታችን የክርስቶስ መምሰል አለበት፣ የክርስቶስ መሆን አለበት። አምነዋለሁ ስል ብዙ ጊዜ ተናግሬ ያውቃለሁ። ግን ንግግሮቼ በሙሉ የክርስቶስ መንገድ አልነበራቸው። አምላክን ከፍጡር ጋር እያደረግኩኝ ምስጋና ሳቀርብ የነበርኩ ሰው፣ ለብቻው የሚመለክ አምላኬን ብዙ ነገር በሱ ስም ሳረግ የነበርኩ ሰው ነኝ። ግን በሱ እርዳታ እንዲሁም አባታችንን መቼም የማረሰው አቡነ ገብርኤል ለእኔ ነው የተናገሩት። ይህን መልእክት ለማንም አይደለም። እኔ እንደገባኝ ሌላው ገብቶታል ብዬ አላስብም። ሌሎቹ ሲያሳዷቸው አይቻለሁ። አባታችንን መቆሚያ መቀመጫ ሲያሳጧቸው አይቻለሁ። አባታችንን ለእኔ እንደ ሳኦል ሳሳድ የነበርኩኝ ድፍን ኢትዮጵያዊና ኤርትራዊ የሚያቀኝ አሳዳጅ የነበርኩ ሰውን ለእኔ የተናገሩት ንግግር እና በዚህ አጋጣሚ በተለይ አንቺን እህቴን ነቢት ብርቱካን ባህሩ የምለው ወንድሜን፣ ሌሎችም ፍራኦል ኢቲቻ፣ ዮኒ ቬጋስ በነገራችን ላይ በጌታ ሆኗል። ዮኒ ቬጋስ የኔ ወንድም እሱም በጌታ ሆኗል። የኔን ነገር ሳይ ይሄማ ተአምር ነዋል። አንተ የአሁኑ መንገድ ትክክለኛ መንገድ ነው። ካሁን እንደሌላው ጊዜ በእኔ ነው አንተ መቼ የማትደራደረው። ከዚህ በኋላ በክርስቶስ እንደዚህ ስትሆን ሳይ እኔ ልቤ ነካኝ። እሱ ደግሞ ለነ ፓስተር ቸርነት በጣም ወዳጅና ወንድም ናት። በእነሱ እንኳን ሰብከውት ያን ያህል በዚህ ደረጃ አልተገረመም። እና የኔ ነገር ደንቆት እኔም ጌታን እመሰክራለሁ ጌታን እቀበላለሁ ብሎ ስናወራ ነበር። እኔ ከመሆኔ በፊት ስትገባ አደራ እንድትነግረኝ ብሎ ነበር እና ገብቶም እያየ ነው። ሌሎችም ፕሮግራሞች አሉ። ሌሎቻችሁ የምነው ሃይማኖት ቀይሩ እያልኳቸው አይደለም። ልባችሁ ጌታ ላይ አድርጉት፣ ያሳርፋል። ለሚሰድቧችሁ ማዘን ትጀምራላችሁ፣ መጸለይ ትጀምራላችሁ። አታሳዱ። ጂጂ እህቴ ናት፣ ቤታዮ እህቴ ናት፣ እዮዳ ወንድሜ ነው፣ ዳልቻ ወንድሜ ነው። ጆከሮ ሳሳዳቸው የነበርኩ ሰው ነኝ እንዳለ ከኔ ጋር። ልዕልት እህቴ ናት። እያንዳንዱ ከኔ ጋር ጸብ የነበራቸው ሰዎች ሳሳዳቸው የነበረ ስደበርባቸው የነበረ ብዙ ነገር ሳደርግ የነበረ ስንዝናናበት የነበረ ዲያብሎስ ነበር የሚሰራው። አሁን ግን ለወንድምና ለእህቶቼ ባሉበት ሰላማቸውን እግዚአብሔር እንዲሰጥ በቤታቸው እኔ ገባ ሰላም እነሱ ጋር እንዲገባ ሰውን ሳይሆን ክርስቶስ እንዲመለከቱ እግዚአብሔር ይርዳቸው። ሰውን ሳይሆን ቀራንዮ ላይ የተሰቀለው ስለኛ ኃጢአት ስቃዩን የተቀበለው ጌታ ኢየሱስ ክርስቶስ እንዲቀበሉና እንዲያዩት ይደረግ። የኔን አንደበት የመለሰ እኔን ከዛ ጨለማ ህይወት ያወጣኝ ማንንም ያወጣል ብዬ እችላለሁ፣ እመሰክራለሁ። እኔን ያወጣኝ 15 ዓመት የምታቆኝ እኔን ያወጣኝ የተሰሩ ቪዲዮዎች ቢቀጣጠሉና ቢመጡ ሲኦል አይደለም ሌላ ቦታ ላይ ያስገባኝ የሚችለውን የሻረልኝ ክርስቶስ ብቻ ነው። እንደ ሰው ቢሆንማ ጠፍቻለሁ። እሱን ሁላ በቃ
ያለፈ ህይወት ነው ብሎ በሱ ስም ብቻ ስላመንኩኝ ያጸደቀኝ ክርስቶስ ክብር ምስጋና ይግባው። ስለዚህ ሁላችሁንም ከልብ አመሰግናለሁ። ከልብም ከመንግስት እስከ ሰው እስከ ግለሰብ በእኔ የተከፋችሁ በሙሉ ይቅርታ እላለሁ። በእኔ የተከፋችሁ በሙሉ ይቅርታ እላለሁ። አሁንም የምናገራቸው ከቪዲዮ አውጥቼ የማሳያችሁ የኔን አይደለም፣ የክርስቶስ እውነታ እንዲገባችሁ ብቻና ብቻ ነው፣ ከኔ አይደለም። እዛ ላይ የሚባሉት በክርስቶስ ሲቀለድ፣ በክርስቶስ ሲሾፍ፣ ሌሎቹን እንደ ጻድቅ ተደርጎ ክርስቶስ ሲደበቅ የመናገር ኃላፊነት አለብኝ። ምክንያቱም ቃል ኪዳን ገብቻለሁ ከክርስቶስ ጋር ቃል ኪዳን አለብኝ። የእሱን ስም መስክሬ የጽድቅ ቦታን ለማግኘት ሽሚያ ላይ ሩጫ ላይ ነኝ። የሚቆም ሩጫ በክርስቶስ የለም። የሰው ሊያደክመኝ ይችል ይሆናል፣ ሊያማኝ ይችል ይሆናል። በሰው ብላችሁ ልንጣላ እንችላለን። በጌታዬ በክርስቶስ ስም ነው የምናወራው። የማያስቀይመኝ፣ የማያስከፋኝ፣ የማያስርበኝ፣ የማያስጠማኝ ክፉ ነገር ከአንደበቴ እንዳያወጣ የሚጠብቀኝ ከክርስቶስ ጋር ነው። ስለ እኔ ኃጢአት ስለሞተልኝ ከክርስቶስ ጋር ነው አሁን እያወራለሁ። የሰው ቢሆንማ ነገ እንዲያለኝ ብዬ ልቀያየም እችላለሁ። ስጋዊ ነኝ። ክርስቶስን ነው የምመለከተው። አሁንም በክርስትናም ያላችሁ በሌላም እምነት ያላችሁ ወንድምና እህቶቼ ክርስቶስን ተመልከቱ፣ ሰው አትመልከቱ። ሰው ምንም ማድረግ እንደማንችል ስላወቀ ነው ክርስቶስ መጥቶ እግዚአብሔር አምላክ አንድያ ልጁን የሰጠ። አንድያ ልጁን በቃ የሚያቀን በክርስቶስ እንጂ እኛን አያቀን። የክርስቶስ ጠበቃነት የክርስቶስ ንጽህና ነው እኛን ያዳነን። መስቀል ላይ የተሰቀለው ክርስቶስ ነው እኛን ያዳነን። አለበለዛማ ጻድቆች ቢበዙ ክርስቶስ ለምን መጣ? አንድያ ልጁን በአንድያ ልጁ እንዴት ሊጨክን ቻለ? እንዴት ጨከነ በአንድ ልጁ? ምድር ላይ ጻድቆች ቢበዙ እነሱን ስንዘክራቸው ህይወታችን የሚቀየር ከሆነ እስከ 10 ትውልድ የሚያድኑን ከሆነ ክርስቶስ ስሙ ምን ለምን አስፈለገ? በአንድያ ልጁ እንዴት እግዚአብሔር አምላክ ሊጨክን ቻለ? ስለዚህ እኔ የገባኝ ወንጌል፣ ክርስቲያኖች የገባችሁ ወንጌል ለሌሎቹ ለዓለም ሁላ እንዲገባው ለእግዚአብሔር አምላክ ጸሎቴን አላቋርጥም። እኔን ደግሞ እንደሚጠቀምብኝ እርግጠኛ ነኝ። እንኳን ጌታ ኢየሱስ ክርስቶስ ዲያብሎስ ተጠቅሞብኛል። እንኳን የዓለሙ ጌታ ዲያብሎስ 15 ዓመት ተጠቅሞብኛል። ስለዚህ ለክርስቶስ መጠቀሚያ ለመሆን ምንም እችን ታህል የሚያሳስበኝ ነገር አይኖርም ከዚህ በኋላ። አሁንም እላለሁ በራሴ ማድረግ የምችለው አንዳች ነገር የለም። የእናንተ ጸሎትና እገዛ ያስፈልገኛል። ሁልጊዜ እንዳልኩት ነቢት ብርቱካን፣ ወንድሜ ፍራውል ሁሌም ጸሎት ያደርጋል። ቲክታክ ላይ ገብቶ ሲጸልዩ የኔን ስም ያስገባል። ሁልጊዜ ፍራውል ቲቻ ወንድሜ ዮናስ ይላል። ወንድሜ ዮኒንን እንጸልይለት፣ ወንድሜ ባህር፣ ሌሎችም ወንድሞቼ፣ ፓስተር ኬፋም እጅግ አድርጌ ዘማሪ ኬፋ እጅግ አድርጌ የምወደው ወንድሜ ነው። ሁልጊዜ ደውሎ የሚያበረታ ወንድም አለኝ። ብዙ ወንድምናቶች አሉ። ስለዚህ እግዚአብሔር አምላክ ያክብርልኝ ነው የምለው። ዛሬ ክርስቶስ ምን ያህል በልጁ እንደሚደሰት ሳይ የተሰማኝ ስሜት አለ። ልጁን የጠፋ ልጁን አግኝቷል እና ክርስቶስ ደስታ ነው። መላእክቶች ደስታ ላይ ናቸው። በክርስቶስ እንዳመልክ አብረውኝ ነው የሚያመልኩት። በነገራችን ላይ መላእክቶች አብረው አምላኪ ናቸው። ቅድስት ድንግል ማርያም አምላኪ ናት። እዚህ ጋር ነው የምንሳሳተው ሰዎች። አምላኳን ነው የምታመልከው፣ ጌታዋን ነው የምታመልከው። ይሄ ነገር ላይ እግዚአብሔር ይጨመርበት እላለሁ። እጅግ አድርጌ ነው የማመሰግናችሁ። የመጨረሻ የምትሉት ካለ በሉና እኔም ደግሞ በመጨረሻ ክብሬያቸው ዘጋዋለሁ። ተባረኩልኝ። ማሚ የሚዩት ላይ ነው ያለሽው። ማሚ ሚዩቷን እስከምታስተካከል የመጨረሻ ነገር አንድ ብዬ ልውጣ። እኔም ዮኒዬ ዛሬ እግዚአብሔር ይመስገን በምድር አይደለም እንደዚህ የወረዱት አንበሶች ምናምን አይደሉም፣ በሰማይ በመላእክታን ፊት እልልታና ምስጋና ሆኗል። ምክንያቱም አንድ ሰው ከሲኦል ተነጥቆ ወጥቷል እና እግዚአብሔር ይመስገን። እርግጠኛ ነኝ ይሄን እድል
እነ ሐዋርያው ጳውሎስ እነ ሐዋርያው ጴጥሮስ አላገኙትም። 10,000 በአንድ ሰዓት ከተለየ ዓለም ወንጌልን የሚሰብኩበትን እድል አላገኙትም። እግዚአብሔር ይሄን እድል ሰጥቶሃል፣ አምናለሁ። ይሄ የቀኑ የዓለም መጨረሻ የምንላል ክርስቶስ ኢየሱስ ሊመጣባት በደጅ ያለበት ሰዓት ነች። በዚህ በመጨረሻው ሰዓት ነው እግዚአብሔር የተናጠቀ አንተን። በዚህ በመጨረሻ ሰዓት ነው ሁላችን እዚህ ኢየሱስን አምነን የዳነን ሰዎችን ከሲኦል አፋፍ ያወጣል። ከዚህ በኋላ እኔ ባለኝ እድሜ ከዚህ በኋላ የምኖረው 70-80 ዓመት ነው። ነገር ግን 70-80 ዓመት በሰላም ኑሬ ይቀጥላለሁ አይደለም። ኢየሱስ ዛሬ ሌሊት ሊመጣ ይችላል። ያኔ ከነበረው ህይወቴ የከፋ የሚሆንበት ጊዜ የሚመጣው። ስለዚህ ኢየሱስን አሁንም ያልሰማችሁ ስለ ኢየሱስ ዮኒ ወደ ጴንጤ አይደለም ሄደው ከሞት ወደ ህይወት ነው ሄደው። ዮኒን እርግጠኛ ነኝ ስድቡ ትላንት ስትሰደብበት ከነበረው በላይ ስድቡ እየጨመረ ከፍ እያለ ነው የሚሄደው። ግን የትላንትናውና የዛሬው ስድብ ይለያያል። ዛሬ ስትሰደብ ኢየሱስ ነው የሚሰደበው። ዛሬ ሲተፋብህ ኢየሱስ ላይ ነው የሚተፋበት። ዛሬ ያንተ ከራስ ጸጉር አንድም እንኳን ቢነቀል ኢየሱስ ያውቀዋል። ስለዚህ ኢየሱስን ነው የምትወግሩት፣ ኢየሱስን ነው የምትሰድቡት። ስለዚህ ከዚህ በኋላ የምትከፍለው ዋጋ ከክርስቶስ ጋር ነው። ምክንያቱም በክርስቶስ በእኔ ስታምኑ ሁሉም ይጠሏቸዋል ተብሎ ተጽፏል። ነገር ግን አሸንፌዋለሁ ዓለምን ብሏል። ስለዚህ የተሸነፈ ዓለም ነው፣ የተሸነፈ ስጋ ነው፣ የተሸነፈ ሰይጣን ነው። አንተን የጸጉርን ጫፍ እንኳን ሊነካ የሚችል ከዚህ በኋላ ምንም ኃይል የለም። ስጋ መንፈስህ ሁለንተና በኢየሱስ ሆኗል። ይሄ ታሪካዊ ያደርጋል። እኔ እዚህ ተገኝቼ ያንተን ኢየሱስን እንደ ግል አዳኝ መቀበል ማየቴ በጣም ደስ ብሎኛል። ዮኒዬ እንጸልይልሃለን። የሚሰድቡ ብቻ ሰዎች አይደለም ያሉ። ከዚህ በኋላ ቢያንስ ከ40 ሚሊዮን የሚበልጡ ክርስቲያኖች ኢትዮጵያ ውስጥ ብቻ አሉ፣ በጌታ የሆኑ አሉ። እነሱ ይጸልዩልሃል። ሁሌም ከጎንነ ከኢየሱስን አምኖ ደግሞ የወደቀ ወደኋላ ያለ የለም፣ እየጨመረ ወደፊት እየሄደ የሚቀጥል ነው። ዮኒዬ ደስ ብሎኛል። ተባረክልኝ። ማሚዬም ወድሻለሁ። በጣም አመሰግናለሁ። በጣም ቴንኪዩ። ኢየሱስ ይባርክ። በጣም እድለኛ ነህ በእንደዚህ እንድትገኝ የጌታ ፍቃድ ነው። አየህ አንተ በተገኘህበት ዮኒዬ ጌታን እንዲቀበል አሁን ማን ያስባል? አንተ ትንሽዬ ልጅ። እግዚአብሔር ግን እንደዚህ ነው የሚሰራው። ክብር ለኢየሱስ ይሁን። ዮኒዬ በጣም የሚገርማችሁ እዚሁ ስላላችሁ ህዝቦች በአጠቃላይ የምነግራችሁ ዮኒ ሱፍ ለብሶ ነው የመጣው። በነገራችን ላይ አያችሁ ክርስቶስን ለመቀበል ዘንጦ ነው የመጣው እና በጣም ነው የተደሰትኩት። በሁሉም ነገር ነው ዛሬ የተደሰትኩት። እኔ ዛሬ የምተኛው እንቅልፍ ራሱ ይታየኛል በእውነት ምን ያህል ደስታ እንደተሰማኝ እና በጣም ደስተኛ ነኝ። ዮኒዬ እንኳን ጌታ ኢየሱስ ወደ እግዚአብሔር መንግስት እንኳን አስገባክ። እንኳን እግዚአብሔር ልጅ ኢየሱስ እንኳን አገኘ። ትልቅ ሪስፔክት፣ ትልቅ ክብር አለኝ። በጣም ነው የምወድህ ታውቃለህ። በጣም ደስተኛ ነኝ ዛሬ ይሄ በተፈጠረው ነገር። እንደገና ደግሞ ዮኒ ቬጋስ ነው ያልከኝ። ዮኒ ቬጋስንም ፕሊስ ፈልገዋለሁኝ። እግዚአብሔር አምላክ አሁን ደግሞ በመጨረሻው ጊዜ እንደዚህ እንዳገለግል ፍቃዱ ከሆነልኝ ይሄን ፍቃድ ጌታ ከሰጠኝ እሱንም እንዳገኘው ፈልጋለሁኝ። ዮኒ ቬጋስ እዚህ ካለክ አንተም ብትገባ ብጸልይልህ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ዛሬ ብትቀበል የመዳን ቀን ዛሬ ነው ይላል መጽሐፍ ቅዱስ ሲናገር። የመዳን ቀን አሁን ነው የሚለው እና ዛሬ ስለሆነ ለነገኛ ዋስትና የለንም። ዋስትናችን ለነገ ኢየሱስ ብቻ ነው። ስለዚህ እኛን የምናውቃት የዛሬዋን ቀን ብቻ ነው፣ ዛሬ የምንኖረውን ነው። ስለዚህ ምናልባት እዚህ ውስጥም ጌታን ያልተቀበላችሁ ሰዎች ካላችሁ እስኪ እንደው ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ መቀበል ፈልጋለሁ፣ ዛሬ ጌታን መቀበል ፈልጋለሁ የምትሉ ሰዎች ካላችሁ እባካችሁን እስቲ እንደው 77 ቁጥርን ጻፉልኝ እስቲ ሊያችሁ። ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ መቀበል ፈልጋለሁ የምትሉ ሰዎች ካላችሁ ዛሬ ዮኒን የነካውን ኢየሱስን እኔን እንዲነካ ይፈልጋለሁ። አንቺን የነካውን ኢየሱስን እኔን እንዲነካ ይፈልጋለሁ። ህዝቡን ጥሪ አድርጌ እያለኝ ነው ከስር እና እባካችሁ ኢየሱስ ክርስቶስን ቢንየኔ ነካውን ኢየሱስ ዋው 77 ቁጥር ማአት ሰው ነው ያለው። እንዴት ተደርጎ እንደምጸልይ አላቅም፣ እንዴት አድርገን እንደምን አስገባቸውና ጌታ እንደሚቀበሉ ግን መንገድ ካለ ቢንዬ አላቅም ዮኒዬ እና ጌታ ማአት ሰው ነው ያለው፣ ማአት ሰው። እኔ ቆጥራችሁ ራሱ ብትነግሩኝ ደስ ይለኛል። እና ዛሬ ይሄንን ኢየሱስን እንደ ግል አዳኝ አድርጋችሁ ከተቀበላችሁ ነገ ዋስትናችሁ ክርስቶስ ነው። የኛ ዋስትና ምንም ከዚህ ደቂቃ እንኳን ሰዓት በኋላ ያለችዋን ሰዓት አናቅም። የምናውቀው ኢየሱስን ብቻ ነው። ስለዚህ ዋው
ስለዚህ ዛሬ ይህንን ክብር ይህንን ኢየሱስ ያደረገውን ጋር መቀላቀል ፈልጋለሁ። ክርስቶስን ኢየሱስን እንደ ግል አዳኜ እንደ ግል መድኃኒቴ አድርጌ መቀበል ፈልጋለሁ። ከዚህ ከኢየሱስ ጋር መስማማት ፈልጋለሁ የምትሉ ሰዎች ካላችሁ ዛሬ ይሄ መዳን ቀን ስለሆነ አሁን ስለሆነ ብዙ ሰዎች 7 ቁጥርን እየጻፋችሁ ነው። ይህንን ጌታ ዛሬ እንድትቀበሉ እንድታስገቡልኝ እፈልጋለሁ። አላቅም እንግዲህ ተናገር። እውነቱ አለ ኤርሚ እንግዲህ ይበዛሉ። ከዛው ሆኖ እንዲቀበሉ ማድረግ ነው። ከዛው ሆኖ እንዲጸለይ ማድረግ ነው እንጂ ብዙዎቹ እንትን ይላሉ። ብዙ ገብቶታል። እውነት ለመናገር ብዙ ሰው ገብቶታል። እኔም አንድ ማመስገን የምፈልገው ይቅርታ ወዳጅ አለኝ ዞይ ምናልባት ወንድሜ ከሰማ ይሄን መሴጅ እጅግ አርጌ ሰዎች ባልነበሩ ሰዓት ማንም ባልነበረ ሰዓት ከጎኔ የሆንክ አንዳንድ የቢዝነስ አይዲያዎችን ከማንም ጋር ሳትሆን ለእኔ አድርገህ አምጥተህ በቢዝነስ ጎዳና እንድመራ አድርገህ ትልቅ ደረጃ እንድደረስ አድርገኸኛል። ስለዚህ ዞዬ እግዚአብሔር አምላክ በረከቱን በቤት ያድርገው፣ በቤት ያድርገው። ምን አይነት ቢዝነስ እንደጀመርኩ እሱ ብቻ ነው የሚያውቀው። ወደ 5-6 ወር አልፎኛል እና ዞዬ ቃላት የለኝም። ወንድሜ በጣም አድርጌ አመሰግናለሁ። ስለ አንተ እግዚአብሔርን አመሰግናለሁ። እንደንተ አይነት ወዳጆች ስለሰጠኝ አምላኬን አመሰግናለሁ። ሙሌ ወንድሜ ሁልጊዜም ተሙዬ እነ ተሙ እነ ደሩ ዛሃረሩ በጣም ወዳቸው ወዳጆቼ ወንድሞቼ ናቸው። እነ ኤርሚ ሁልጊዜም የፈለገ ነገር ብለው መልስ የማይሰጠኝ ስንት ጊዜ እንደተናገርኩት ፈጣሪ ነው የሚያውቀው። ሳሳዳቸው የነበሩ ወዳጆቼ ወደ ክርስቶስ ሲመጣ ሮጠው ቤቴ የመጡት ምን እንዳልኳቸው የማይሰሙ ብዙ ነገር ያልኳቸው ሮጠው ወደ እኔ ለምን በክርስቶስ ሲሆን ምን እንደሚሆን ቀድመው ስለሚያውቁ እሱን ሁላ ረስተው ከጎኔ እንደነበሩ እነ ቅዱሴ ምን ያህል ቤቴን እየባረኩት እንደሆነ ብታዩ ትደነቃላችሁ። እጅግ የሚደንቅ ነገር ፔጄ ላይ እየተሰራ ነው። ክርስቶስ እየሰራው ነው። ክርስቶስ ቤተክርስቲያን እያደረገው ነው። ይሄን ፔጅ ቤተክርስቲያን የክርስቶስ ወንጌል የሚሰበክበት ፔጅ ሆኗል። እነ ሚኒስትር በረከት ብታመጧቸው፣ እነ አማንዬ ብታመጧቸው፣ እነ ቃል የሚባሉ ወንድሞቼ፣ እነ ማህዬ ዘማሪ ናት። ደምንባ ነው የምታለቅሽው የእሷን እንትን ስትሰሚው። በክርስቶስ እመላለሳለሁ ግን እግሬ እንጂ እንትን ቡካዬ የኔ ውድ ለቡካ እኔ ቃላት የለኝም። በምንም ውስጥ ሆኜ የምትወደኝ ቡካ ኤርሚሻ የምትባል የታለች እኔ ቃላት የለኝም። ብዙ እነ ቲቲ እነ መኩዬ ብዙ የምወዳቸው ሰዎች በጣም ብዙ አሉና ብዙ ፈተና አልፈዋል። በተለይ በጌታ ሲሆኑ የሚደርስባቸው ነገሮችን ብታይ ትገረሚያለሽ። በጣም የተገፉ ወዳጆች አሉ በክርስቶስ ሲሆኑ። በሌላ ሆነው እኮ ዱርዬ ሆነው ምን ሆነው ምንም አልተባሉ። በጌታ ሲሆኑ የሚገፉ በጣም ብዙ ወዳጆች አሉ። ስለዚህ እኔ ለሞጣ ጸልያለሁ። ሞጣ ወንድሜ እግዚአብሔር አምላክ ያግኝ ማብረታ ለሁላችሁ በሶሻል ሚዲያ ላይ ላላችሁት ወንድምናቶቼ ጸሎት አደርጋለሁ። ክብር በሉልኝ። ኤርሚሻ እንኳን ሰላም መጣ። ይችን ነገርማ ሳላት አልሄድም ብለህ ነው መሰለኝ። ሰላም ይብዛልኝ። ወንጌላዊ ተክሉ ወንዴ ተክልዬ ወንድሜ እሱ ሳሚ ወንድሜም ጭምር ነው። በስልክ ርቀት ነው ያለን። ምረት የበዛለት ሳሚ የስልክ እነ ሱዛን ዮኒ ቶሮንቶ ወረ ቃላቶች የሉኝም። ዞያውን ስገባየው አመልጧል ያልኩ አልነግርህም። አመልጦሃል አልነግርህም። ግን ተባረክልኝ። በብዙ ተባረክ። ለማያውቁት ሰዎች እንደ ዞ የምትወዱት ሰው የለም። አቤላ ላምባዲና የኔ ወንድም ዞዬ ለሚያውቀው ሰው እግዚአብሔር በሚያውቀው በጣም ልትወዱት የምትችሉ ሚስጥረኛ ልታረጉት የምትችሉ ወንድም ነው ዞይ። ሚስጥረኛ በቅርብ ያወቅኩት ግን የሚደንቅ ሰው። እኔ ዞዬን ወንድም ስላደረገኝ እግዚአብሔርን አመሰግናለሁና እጅግ አመሰግናለሁ። ቅዱሴ የት ነህ? ስለዚህ ብዙዎቻችሁ ተባረኩልኝ። ማሂሻ የምላት ይችን ነው። ተዋወቁልኝ፣ ሁላችሁም ተዋወቁልኝ። ትተዋወቃላችሁ ብዬ አስባለሁ። ብዙዎቻችሁ ፓስተር ካሳሁን
በጣም ወዳጄ ነው ለኔ፣ በጣም ወንድሜ ነው። በጣም ወዶ ሮጦ ነው የመጣው ስለው ገና ውይ ዮንዬ ለአንተ አንተ ወንድሜ ጌታን አግኝተ ብሎ ሮጦ የመጣ ኧረ እኔ ቃላት የለኝም ስጠራቸው ብውል ራሱ እንትን ምል አይደለሁም። እና ተባረኩ 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 ነው። ሰላማችሁ በዚህ ትበ ሱዝዬ የት ነች? ሰብልሽ ያመጣች ልትገለኝ ነው። ሰብለማ ገደለችን ሰብሊ ሱዝዬ ላኪ ሰብልዬ ገደለችኝ። ወይኔ 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 ወዳጅ ልትገለኝ ነው ሰብልዬ። እኔ ውድ በጣም የምወዳት ጓደኛዬም ናት። በኢየሱስ እግዚአብሔር አስገቡልኝ። ሱዛን እግዚአብሔር ይባረክ፣ እግዚአብሔር ይባረክ። ፕሮፊት ብርቱካን ጌታ ኢየሱስ ዘመንሽን ይባርክ። ወዲ ኢየሱስ ይላለቅስ ነው ግን ታውቃላችሁ። ወይኔ ኢየሱስ ነው። እኔ የኔን ኢምፐርሰን ነው ማውቀው። እኔ ጋር መጥቶ አይቶኛል ቬጋስ ድረስ። ቅን ልብ ያለው ቅንነት ያለው የዋህ ጌታን ደግ ነው። የዋህ ቅን ልብ ያለው ልቡ ቅን የእውነት ነው የምላችሁ። ዝም ብሎ በቃ እንደ እንትን የሚጫወት ቅንነት ያለው ሰው ነው እና ኢምፐርሰን ስታዩት ደግሞ ሌላ ሰው ነው እና ዮኒዬ አይ ዶንት ኬር እኔ ፒፕል ዋትኤቨር ዴይ ሴድ። እኔ ግን እንደዚህ ላለው አንተ ጳውሎስ ነህ ለኔ፣ አንተ ጳውሎስ ነህ። the first time ዮኒዬን ሳቀው ገደለሽ ብለውኝ ነው የተባለው። ሚዲያ ላይ ስመጣ ገደለሽ ጨረሰች ሲል እሱም ያባቱን እኔም ያባቴን ስራ እንሰራለን ነበር የተባለና ፋይናል ኢየሱስ ጌታ ነው። አሁን በጋራ አባታችንን ስራ እንሰራለን። ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ቸር የለም። እዚህ ውስጥ ያላችሁ እናንተ ታላላቅ የእግዚአብሔር ልጆች ኤርሚ፣ ቃሉ፣ ቦኪ ሁላችሁ ስማችሁን መነጽር ያናረኩ ከታችም ሆናችሁ የምታዳምጡ ሁላችሁም በየትኛውም የእምነት እንትን ውስጥ ላላችሁ ሰዎች ለመላው ኢትዮጵያዊ በሙሉ ለሀበሻ ኤርትራውያን ኢትዮጵያውያን ለሆናችሁ ደግሞ በኢየሱስ ክርስቶስ አምናችሁ ደግሞ የእግዚአብሔር ልጆች ለሆናችሁ ኮንግራቹሌሽን። ዛሬ የደስታ ቀን ነው። እግዚአብሔር ትልቅ ነገርን አድርጓል። ዮኒ የጌታ ነው። የሃይማኖት ድርጅት አይደለም፣ ጴንጤነት አይደለም። ዛሬ እሱ ያገኘው በጴንጤነት የሚድን ማንም የለም። ኪሳራ ነው ጴንጤ መሆን ወይም የሃይማኖት ድርጅት መሆን። በክርስቶስ መሆን ግን በኢየሱስ ይሄ መሆን ግን በኢየሱስ ስትሆኑ ዛሬ መጣላት ምንድነው? ችግር አለው? እንደ አንድ አባ ልጆች ይጣላሉ። እኔ ምንድነው? እንጣላለን፣ እንታረቃለን፣ እንኖራለን። የምህረት አምላክ ነው የምናመልከውና ከስጋ ያለፈ ነገር ነው የምናወራው። የዘላለም ህይወት ጉዳይ ነው የሚወራው። የዘላለም ህይወት ጉዳይ ነው የሚወራውና እኔ እንደዚህ ያኮራኝ በእውነት ነው የምላችሁ። ዛሬ አም ፕራውድ ኦፍ ዩ። ሰሞኑን ቁጭ እያልኩ እያየሁህ ነውና you are amazing። ልብህ የጌታ ነው። ድሮም አንተ የጌታ ነህ። በቃ አንተ የጌታ ነህ እና የትም መሄድ ካለብህ እንኳን ቀይራውን ሌላ ሆነ ቢባል ጌታ በአንተ ሊሰራ ያለው ነገር ቢኖረው ነው እንጂ ዝም ብለህ እንደማትቀይርም አውቃለሁኝ። ለመሰለህ ከነካ የማይለቅ ጌታ ኢየሱስ ይባላል። ከነካ ነው አለቀ። ጣቢያ አንዴት ከተገጠመለት የትም ብትሄድ እያዞረ ያመጣሃል። ስሙ ይባረክ እና አም ሪሊ ሃፒ ኮንግራቹሌሽን። ደስ ብሎኛል። ነቢይት ብርቱካን ስላየሁሽ ደስ ብሎኛል። እናንተ ታላላቅ እግዚአብሔር ሰዎች እህት ወንድሞቼ አንድ ላይ ሆነን በቃ እዚህ ጋር ስለመጣሁ ደስ ብሎኛልና ዮኒ አይ ላቭ ዩ ሶ ማች። አም ፕራውድ ኦፍ ዩ። የታሰሙ ይባረክ። ኑሪልኝ ሰብልዬ፣ እጅግ አድርጌ ነው የማመሰግነው። እጅግ አድርጌ ማሂሻ ዮኒ፣ ክብር ሁሉ ለኢየሱስ ሲሆን መሬት ላይ ተደፍቼ ነው አብሬ ጌታን እያመለኩ በቃ ማለት የሆነ መንፈስ